እንደው ቢያደርጉት ራሱ ሚዲያ ላይ መናገር የለባቸውም። አንደኛ ለሩታ መጥፎ ነገር ነው፣ ሁለተኛ ደግሞ ለሩታ ወንድሞች ቤተሰብ እንግዲህ በጣም ሁለት አስደንጋጭ መረጃ ደርሶኛል ማለት ነው። ይህን መረጃ እንግዲህ አንድ ባንዱ ነግራችኋለሁ። ይህን ቪዲዮ ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶቼ፣ የኔ ፍቅሮች ላይካችሁ አይለይ ነው የምለው። እንግዲህ ቤተሰብ ወደ ነገራችን ስገባ ከባድ ነገር ሊፈጠር ነው። ይሄ ነገር ደግሞ ያው ይሄ ነገር ካደረጉት ልጆቹ ሩታም ተጠያቂ ነው የሚያደርጉት። እኔ ይሄን ነገር ባያደርጉት ደስተኛ ነኝ። እንግዲህ አሁን በደወልኩት ነገር ነው ሁሉን ነገር የሰማሁት። በጣም የሚገርም ነገር ለምን መሰለሽ? አንደኛ ነገር ይሄን ነገር እንደው ቢያደርጉት ራሱ ሚዲያ ላይ መናገር የለባቸውም። አንደኛ ለሩታ መጥፎ ነገር ነው፣ ሁለተኛ ደግሞ ለሩታ ወንድሞችም መጥፎ ነገር ነው። ከባድ ነገር ሊያደርጉ እነ ሮቤል ወስኗል። ማን ነው ሄርሜላን ሮቤል አፍኖ ሊወስዳት ነው እየተባለ ነው። እና ዛሬ እንደውም ሲጠብቃት ነበር አልመጣችም ነው የተባለው። አቡሽና ሮቤል ከባድ ነገር ሊያደርጓት ነው ሄርሜላን ተብሏል። እንግዲህ እኔ ቢያደርጓት ምንም አይመስለኝም፣ ግን ምን መሰላችሁ እዚህ ጋር ካሜራ ደቅኖ እንደዚህ ማውራቱ በአሁን ዘመን ደግሞ ከባድ ነገር ነው የሚፈጠረው። በቀደም ራሱ ሽጉጥ ይዘው ሲያስፈራሩ በነበረበት ጊዜ በጣም ከባድ ነገር እንዲፈጠርባቸው ስለሚችል እንደውም እሱም ቪዲዮ እንዲያጠፉ እየተባሉ ነው ያሉት ማለት ነው። ቤተሰብ እና ሮቤል ማለት ነው። ይሄ ከባድ ነው። እሱም ቪዲዮም የተሰራው አቤል ላይ ነው። እንግዲህ ይሄ ቪዲዮ እንዲጠፋም የተባለ አንዳንድ ጭምጭምቶች ሰምቻለሁ። አንድ ሰው ዝም ብሎ ያለ ፍቃድ ሽጉጥ ይዞ ሰውን ማስፈራራት ከባድ ነገር ነው። ይሄ ደግሞ ለሩታ ከባድ ችግር ነው የሚያመጣባት ነው ብዬ የሰማሁት ማለት ነው። ቤተሰብ በአሁኑ ሰዓት ደግሞ ሁሉም ነገር ከብዷል ማለት ነው። በሁለተኛ ደረጃ ደግሞ ሩታ ሁሉን ነገሯን አስተካክላ ልጇን ይዛ ልትሄድ ነው እየተባለ ነው፣ ወሬ ነው የሰማሁት። እንግዲህ የት እንደምትሄድ የት እንደምትቆርጥ አላቅም። ባለፈው ልትሄድ በነበረበት ሰዓት ነው እንግዲህ እናትየው ልጄን ከነገር ከመጥፎ ነገር ላሽሻት ብለው ነበሩ። ያው እሱ አልተሳካም ባለፈው። አሁን ግን ቤተሰብ ሩታ በራሷ ጊዜ ወስናለች። ከእንደዚህ አይነት ነገር ውስጥ ትንሽ ራሴን ላውጣ ብላ ሩታ እንግዲህ የሆነ ቦታ ሄዳለሁ እያለች ነው። ወረቀቷን ሁሉ ለማስተካከል እያሰበች ነው ማለት ነው። ለዛም ነው አብርሃምን እንዲፈርም ምናምን ያለችው። እንግዲህ ፊርማውንም አብርሃም አልፈርምም፣ ምንም የምታምኑት ነገር የለም ብሎ መልስ ሰጥቷል ማለት ነው። አብርሃም በጣም ነው የሚያስደነግጠው ይሄ ነገር እና የሩታ ወንድሞች ብትረጋጉ ጥሩ ይመስለኛል። ሽጉጥ ደግሞ ባታወጡ ዝም ብላችሁ ዝም ብሎ ሽጉጥ አለ እናንተ አሁን የእውነት የሚሆነው ሽጉጥ እንደሆነ እኛ አናውቅም። ብቻ ሽጉጥ ዝም ብሎ አይወጣም። በአሁን ሰዓት ስነ ስርዓታችሁን ብትይዙ ይሻላችኋል ብዬ ነው። ለምን በአሁን ሰዓት እያያችሁ ነው ምን እየተፈጠረ እንደሆነ። ይሄ ነው ብዬ ለነሱ የምነግርበት ነገር የለኝም ማለት ነው። እንግዲህ ሩታዬ በምትሄድበት ሁሉ ይቅናት ነው ብሎ ከሄደችም ማለት ነው። እንግዲህ አብርሃምም እኔ አላቅም ብቻ ልጁን ይዟ ከሄደች እንግዲህ እርግጠኛ ነኝ አብርሃም እንደማያስኬዳት ነው። ልጄን ይዘሽ የትም አትችይም ሊልም ስለሚችል ላያስኬዳትም ይችላል አብርሃም ማለት ነው። ለምን ልጄን ከፊት ለፊቴ ማራቅ የለብሽም ብሎ የሆነ ነገር ሊፈጥር ይችላል። እንግዲህ ሄርሜላም ራሷን እንግዲህ እየጠበቀች ነው። በአሁን ሰዓት ፍርሃት ውስጥ ነው ያለችው። ሄርሜላ እንደሰማሁት ከሆነ በጣም እየፈራች ነው። ከአብርሃም ሁሉ መለየት አትፈልግም። እንግዲህ ጥላከ እንትሏን አብርሃም ልታረገ ነው። እና ደግሞ ቤተሰብ የሰዓቱ ነገር ደግሞ ሌላ ከባድ ችግር ሊያመጣበት ነው አብርሃም ላይ ማለት ነው። ይሄ ሰዓት ደግሞ የሄርሜላ የቀድሞ ባለ ሀብት ነበር። የሱን ሰዓት ነው ለአብርሽ የሰጠችው የተባለ ደግሞ እየተወራ ነው ያለው። ቤተሰብ ኧረ በስመ አብ የነሱ ነገር መቼም አያልቅም ውዶቼ። በጣም ነው የገረመኝ ማለት ነው። እንግዲህ ሰዓቱ ላይ ማስደግማበት ነው ሲባል ነበረ። እኛም ሰምተናል ይሄን ብዙ ነገሮችን። ስለዚህ አብርሃም ሰዓቱን ቢመልሰው ጥሩ ይመስለናል። ሰዓቱን ከመለሰ አብርሃም ወደ ራሱ ይመለሳል ብዬ አስባለሁ። ይሄ ሰዓት ከአብርሃም ላይ ካልወጣ መቼም አብርሃምና ሩታ ይገናኛሉ ብላችሁ ማናችሁም እንዳታስቡ። ሄርሜላ ከአብርሽ የምትፋታ ሴት አይደለችም። በአሁን ሰዓት ደግሞ ሁሉም ወንዶች ስለጠመዷት ከአብርሃም አትርቅም ጭራሽ። አብርሃም ራሱ ከሱ ማራቅ አይፈልግም። እንግዲህ ቤተሰብ በጣም ብዙ ነገሮች ሊፈጠሩ ይችላሉ ከዚህ በኋላ ብዙ ነገሮች
አብርሃምና ሩታ ላይ ብዙ ነገሮች ይፈጠራሉ። እንግዲህ አብርሃም እሄዳለሁ ካለች ደግሞ ሩታ ከባድ ችግር ነው የሚፈጥረው ማለት ነው። አሁን እንደውም አብርሃም ወደ አዲስ አበባ ሊመለስ ነበረ። እንግዲህ የሩታ እሄዳለሁ የሚባል ወሬ ምናምን ሲሰማ ነው እንግዲህ አሁንም ቡታጅራ ነው ያለው ማለት ነው። ቤተሰብ እኔ በጣም ነው የሚገርመኝ። መጀመሪያ አንተ ልጅህንና ሚስትን በደንብ የመያዝ ሲገባክ ከማይረባ ሰው ጋር ከምትሽለጠለጥና እንደዚህ ከምትሆን እንደው ራስን ጠብቀ ከሚስት ጋር ብትሆን በጣም በጣም የእናንተን ጥሩነት ነው የምመኘው። እኔ አብርሃምና ሩታ መጨረሻ ላይ መገናኘታቸው አይቀርም እኮ አይለያዩም። ግን ምንድነው መሰላችሁ መጨረሻ ላይ ሄርሜላም ትዋረዳለች፣ ሩታና አብርሽም አብሮ ሊሆኑ ይችላሉ። ግን ምንድነው መሰላችሁ እኔ ሳስበው አብርሃምና ሩታ እንኳን አብሮ ቢሆኑ ሄርሜላን ከውስጡ ካላወጣት መቼም ለሩታ ባል ይሆናል ብላችሁ እንዳታስቡ። አብርሃም በቃ የሆነ ልቡ በቃ ሩታ ላይ ያለው ነገር ልቡ ሞቷል፣ ልቡ ቆርጧል። በቃ እውነቴን ነው። እኔ በግድ ከዚህ በኋላ አብርሃምንም አልጫነውም፣ አብርሃቱን ምናምን ብዬም አልጫነውም። በቃ ልቡ ሌላ ላይ ስላሸፈተ ከዚህ በኋላ አብርሃምንም መናገርም ሆነ መገሰጽ አንችልም። አንድ ወንድ ልቡ ወደ ውጭ ካለ አለ ነው። ሩታም የራሷን ህይወት ትመራለች ከዚህ በኋላ። ብቻ ብዙ ነገሮች ይፈጠራሉ በዚህ ሳምንት ውስጥ። ለማየት ያብቃችሁ ነው የምለው ውዶቼ። እንግዲህ ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው።